የተገኛችሁ ሁላችሁም እመቤታችን አለሁ ትበላችሁ። እመቤታችን በምልጃዋ ትርዳችሁ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም ጌታነህ እንዳለ የአድባራቱ ዋና አስተዳዳሪ፣ የተከበራችሁ የአስተዳደር ሰራተኞች፣ አባቶቻችን፣ ወንድሞቻችን ዲያቆናት፣ በዚህ የተገኛችሁ የልዑል እግዚአብሔር ልጆች፣ የቤተ ክርስቲያናችን የጀርባ አጥንት የሆናችሁ የሰንበት ትምህርት ቤት ወንድሞቻችንና እህቶቻችን ሁላችሁም በልዑል እግዚአብሔር ስም እንደምን ቆያችሁ? ድምፃችሁን አሰሙን። እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ለሁላችንም ይህንን ቀን ባርኮ ቀድሶ ሰጥቶን በዚህ ዕለት ይህንን ታላቅ በረከት እንድናገኝ በቤቱ ስለሰበሰበን ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። ኪዳነ ተካሄድኩ ምስለ ሕሩያኔ፣ ከምወዳቸው ጋር ቃል ኪዳኔን አደረግኩ፣ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ። ይህ አምላካችን እግዚአብሔር በባሪያው በዳዊት ላይ አድሮ የተናገረው ቃል ነው። የሰው ልጅ ከተፈጠረበት ዘመን ጀምሮ እግዚአብሔር ከእነርሱ ጋር ቃል ኪዳን ያደረገላቸው፣ ቃል ኪዳን የሰጣቸው፣ መሐላ ያደረገላቸው ብዙ ታላላቅ ቅዱሳን፣ ብዙ ታላላቅ አባቶች መኖራቸውን ይህ ቃል ያስረዳል፣ ይነግረናል። እንደ ቤተ ክርስቲያናችን ታሪክ ቤተ ክርስቲያናችን ለመንፈሳዊ ሕይወታቸው ለእኛ ለሰው ልጆች ለክርስቲያኖች ትምህርት ይሆን ዘንድ እንዲሁም ደግሞ የእግዚአብሔርን ክብር በማስበለጥ ይህንን ዓለም ንቀው ይህንን በዚህ ዓለም ያለውን ደስታ በዚህ ዓለም ያለውን ማንኛውንም ነገር ትተው ራሳቸውን ለእግዚአብሔር የሰጡ ቅዱሳን መኖራቸውን አባቶቻችን አስተምረውናል፣ መጽሐፍ ቅዱስም ይነግረናል። ዛሬ ስለ እነዚህ ሁሉ ቅዱሳን የምንነጋገርበት ጊዜ ስለሌለን ከመረጥኳቸው ጋር ቃል ኪዳኔን አደረግሁ ብሎ እግዚአብሔር የተናገረላቸው ከማን ጋር ቃል ኪዳን አደረገ? ለነማን የቃል መሐላ ሰጠ አምላካችን እግዚአብሔር የሚለውን በዝርዝር ለማየት ጊዜ የሚገድበን ስለሆነ ዛሬ ስለምናከብረው ታላቁ በዓል፣ ዛሬ የምናከብረው የምን በዓል ነው? የምን በዓል ነው? ንገሩኝ። ኪዳነ ምሕረት። ምን ማለት ነው? ኪዳነ ምሕረት ማለት የምህረት ቃል ኪዳን ማለት ነው። የምህረት መሐላ ማለት ነው። ይህም እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ የገባላት የምህረት ቃል ኪዳን ማለት ነው። በጎ ስራ ለሚሰሩ፣ ቤትሽን ለሚያንጹ፣ ዝክርሽን ለሚዘክሩ፣ የታመመ ለሚጠይቁ፣ ለሚጎበኙ፣ የታሰረ ለሚጎበኙ፣ የታረዘ ለሚያለብሱ፣ በስምሽ ስምሽን ጠርቶ በጎ ስራ ለሚሰራ የምህረት ቃል ኪዳን እገባልሻለሁ ብሎ ቃል ኪዳን የገባበት ነው። ክብር ምስጋና ለእግዚአብሔር ይሁን። አመስግኑ ወዳጆቼ። በእመቤታችን ስም የምናደርገው ማንኛውም በጎ ስራ፣ ማንኛውም መልካም ስራ አምላካችን ለእመቤታችን በገባው ቃል ኪዳን መሰረት እምርልሻለሁ ብሏልና ይምረናል አይምረንም? ይምረናል አይምረንም? አሁን ይምረናል። እልል ብላችሁ አመስግኑ። ስለማረን ነው ዛሬ የተገኘ ነው። ይቅር ስላለን ነው ዛሬ የተገኘ ነው። እመቤታችን ስላማለደችልን ነው ዛሬ የተገኘ ነው። እግዚአብሔር ልጆች ምልጃዋ ስለደረሰልን ነው ዛሬ የተገኘ ነው። ከመረጥኳቸው ጋር ቃል ኪዳኔን አደረግሁ ብሎ እግዚአብሔር ለዳዊት ሲናገር ከተመረጡ የተመረጠች ከተከበሩ ሁሉ የከበረች እመቤታችን ቅድስት ድንግል ማርያም ጋር ያደረገው ቃል ኪዳን ከማንም ጋር አላደረገም።
አዎ ከማንም ጋር አላደረገም። ለእርሷ የገባው ቃል ኪዳን ለሌሎች ቅዱሳን ከገባው ሁሉ ይለያል። እርሷ እናቱ ነች። እርሷ ጡቶቿን ያጠባችው አምላኳ ፈጣሪዋ ልጇ ነው የወለደችው፣ በማፀኗ የተሸከመችው። እርሷ የነገረችውን እርሷ የለመነችውን ልመና ፈጽሞ አይተውም፣ ፊቱን አይመልስባትም። አዎ የእርሷ ልመና ፈጥኖ ይደርሳል ወደ ልጇ ዘንድ። እነሆ ዛሬ ልመናዋ ፈጥኖ ስለደረሰልን፣ ልመናዋ ወደ ልጇ ወደ ወዳጇ ስለደረሰ፣ በልመናዋ በአማላጅነቷ ስለረዳችን በፊቱ ልንቆም ችለናል። እልል ብላችሁ አመስግኑ፣ እልል ብላችሁ አመስግኑ። ኪዳነ ምሕረት የምሕረት ቃል ኪዳን ስምሽን ለጠራ ዝክርሽን ለዘከረ እምርልሻለሁ። ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያም ሁልጊዜ በጎልጎታ ሁልጊዜ በጌቴሰማኒ ጌታችን መድኃኒታችን ኢየሱስ ክርስቶስ በተቀበረበት በመቃብር ስፍራ እየሄደች ትጸልይ ነበር፣ ታለቅስ ነበር፣ ታነባ ነበር። ልጇን እያሰበች ታለቅስ ነበር። እነሆ በዛሬው ዕለት ነው አምላካችን መድኃኒታችን ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉሥ አዎ ወደ ሰማይ አርጎ በአባቱ ቀኝ የተቀመጠው ዓለምን ለማሳለፍ ዳግም ወደዚህ ምድር የሚመጣው እርሱ ጌታችን ኢየሱስ ክርስቶስ በዛሬው ዕለት መላእክቱን አስከትሎ ወደ እመቤታችን ዘንድ መጥቶ ዝክርሽን ለዘከረ ስምሽን ለጠራ ቤትሽን ላነጸ በስምሽ በጎ ሥራ ለሰራ ሁሉ እምርልሻለሁ የሚለውን ቃል የሰማንበት ነው። በእውነት አመስግኑ እስኪ ባካችሁ። ይህንን ታላቅ የምሕረት ቃል ኪዳን ብዙዎች ተጠቅመውበታል። ለእመቤታችን የተሰጠውን ቃል ኪዳን ብዙዎች በዚህ ቃል ኪዳን ተርፈዋል። ዛሬ አባቶቻችን በማህሌቱ አድኅንኒ በኪዳንኪ እያሉ በኪዳንሽ አድኝኝ እባክሽ እመቤታችንን ቅድስት ድንግል ማርያምን ሌሊቱን ሙሉ ሲማጸኗት ነው ያደሩት። የአባቶቻችን የካህናት ጸሎታቸው ተሰምቶ አምላካችን ለሁላችንም ምሕረቱን ያድርግልን፣ ለሁላችንም ሰላሙን ያድለን፣ ለሁላችንም ፍቅሩን ያድለን። በዚህ የተገኘን ሁላችንም ብዙ የሚጎለን ነገር አለ። በእመቤታችን ሊጎበኝ የሚገባ ብዙ ባዶ ነገር አለን። ብዙ ክፍት ቦታ አለን። ብዙ የጎደለን ነገር አለ። የእመቤታችን ምልጃ ሊገባበት የሚገባው እመቤታችን ጣልቃ ልትገባበት የሚገባው ብዙ ባዶ ቦታ አለ። ባዶውን እሷ ትሙላልን፣ በጎደለው በኩል እሷ ትቁምልን። በላይ ሰብ የሚባል ሰው ታውቃላችሁ? ታምረ ማርያም ላይ ስለሱ ታሪክ ተጽፏል። በላይ ሰብ ሰው የሚበላ ማለት ነው። ምግቡ ሰው የሆነ ማለት ነው። ነገር ግን ከመሬት ተነስቶ ሰው መብላት አልጀመረም። ይህ ሰው በበጎ ምግባር ጸንቶ እንደ አብርሃም የሚኖር ሰው ነበረ። ሰይጣን አሳሳተው። ሦስቱ ሥላሴ መስሎ ወደ ቤቱ መጣ። ሰይጣን ወደ ቤቱ ገባ። የእግዚአብሔር ልጆች ዛሬም በሃይማኖት ጸንተን ስንኖር በጎ ሥራ እየሰራን በመልካም ሥራ ጸንተን እየኖርን የሰይጣን ፈተና ሊጸናብን ይችላል። ሰይጣን ሊፈትነን ይችላል። የሰይጣንን ፈተና በጸሎት ልንታገለው ነው የሚገባን። ሰይጣን በሌላ በምንም አይሸንፍም። በመሳሪያ ልናሸንፈው አንችልም። በገንዘብ ኃይል ልናሸንፈው አይችልም። በእውቀት ልናሸንፈው አንችልም። ሰይጣንን በጸሎት ነው የምናሸንፈው። እግዚአብሔርን ስሙን በመጥራት እመቤታችን ስሟን በመጥራት ቅዱሳኑን በመጥራት ነው ልናሸንፍ የምንችለው። ይህ በላይ ሰብ የሚባለው ሰው በእውነት በበጎ ምግባር ጸንቶ ሲኖር ሰይጣን ሦስቱ ሥላሴ መስሎ ወደ ቤቱ መጣ። ሥላሴዎች መስለው በሥላሴ አንደበት እንደ ሥላሴ እየተናገሩ ወደ ቤቱ መጡ። እርሱም ተቀብሎ ማስተናገድ ጀመረ። እኛ ምግብ አንበላም፣ እኛ ውሃ አንጠጣም፣ እነሆ እንደ አብርሃም ልጅህን እንድትሰዋልን ነው የምንፈልገው አሉት። እርሱም ሥላሴ ብሎ ተቀብሏቸዋልና ልጁን ለመሰዋት አዘጋጀ። በሐሳቡ የሚጠብቀው እንደ አብርሃም ልጁን ሊሰዋ ሲል ቢላውን በአንገቱ ላይ ሊያስቀምጥ ሲል
ተው ልጅን አትሰዋ፣ እነሆ የምትሰዋው በግ የሚል ድምፅ እየጠበቀ ነበር። ነገር ግን እነዛ ሰዎች ሥላሴዎች ሳይሆኑ አጋንንት ስለነበሩ ሰይጣን ስለነበሩ ልጁን እስኪያርድ ድረስ ዝም አሉት። ልጁን አረደ። ምግብ አድርጎ አዘጋጅቶ አቀረበ። መጀመሪያ አንተ ብላ፣ የቤት ሰው ወይም ደግሞ ባለቤት ነው ቀምሶ የሚያቀምሰው የሚያበላውና አንተ ቀድመ ብላ አሉት። ቀድሞ በላ፣ ጎረሰ፣ ቀመሰ፣ የልጁን ስጋ በሉት። ያን ጊዜ ተሰወረ ሰይጣን። አያችሁ፣ ሰይጣን ክፉ ነው፣ ክፉ ነው። በዚህ ጊዜ ነው ይህ ሰው ሰይጣን በልቡ ገብቶ ሰው መብላት የጀመረው። ቤተሰቦቹን ጨርሶ ነው በሄደበት ባገኘበት ሁሉ ሰው እየገደለ መብላት የጀመረው። ከዕለታት በአንድ ቀን ግን የእመቤታችን ምልጃዋ የእመቤታችን የምህረት ቃል ኪዳን መቀበሏን የሚያሳይ ታምር ተገለጠ። እየሄደ መንገድ ላይ አንድ ሰው አገኘ። መንገድ ላይ ቁጭ ብሎ የሚለምን ሰውነቱ በሙሉ በበሽታ የተጠቃ የቆሰለ ሰው አገኘ። ሲጠጋው መብላት የሚችለው አይደለም። ትቶት ሲሄድ በእጁ የውሃ መንቆር ይዟልና ይህ ሰው እባክህ አጠጣኝ ጠምቶኛል እያለ መለመን ጀመረ። ዝም ብሎ ትቶት ሄደ። ይህ ሰው ልመናውን ቀጠለ። ስለ ቅዱሳን ስለ ሰማዕታት ብያለሁ፣ ዝም አለ። እባክህ ስለ ወላዲተ አምላክ ስለ ድንግል ማርያም አለ። ስለ ጭንቅ አማላጇ እባክህ ስማኝ፣ ጥቂት አጠጣኝ አለው። ዞር አለና ይህንን ሰው ሲመለከት የእመቤታችን ስም ደግሞ ሲያነሳ፣ እስኪ አሁን ያልካትን ስም ደግመህ ጥራት አለው። ደግሞ ጠራ። እስኪ ማርያም በሉ፣ ማርያም በሉ እስኪ። ስሟ መድኃኒት ነው የእግዚአብሔር ልጆች፣ ስሟ ፈውስ ነው የእግዚአብሔር ልጆች፣ ስሟ የእመቤታችን ስም ምግብ ነው። ብዙዎች ስሟን ጠርተው በስሟ ተመግበዋል። እነሆ ሊቀ መዘምራን ምስክር ናቸው። በስሟ ስሟን እየጠሩ ስለ ወላዲተ አምላክ ስለ ድንግል ማርያም ብላችሁ እባካችሁ ብለው ብዙዎች ከረሃባቸው ጠግበዋል። ዛሬም እመቤታችን ስሟን ጠርታችሁ በፍጹም አታፍሩ። እስኪ ስሟን ደግመ ጥራት አለው። ደግሞ ጠራ። ስለ ወላዲተ አምላክ ስለ ድንግል ማርያም ስለ ጭንቅ አማላጇ አለ። ይቺማ ብዙዎችን ስታስምር ሰምቻለሁ አለና ከያዘው ውሃ ጠብ ብቻ አደረገ። ጉሮሮን እንኳን አታርስም። ያቺ ውሃ ከእጁ አልፋ ወደ ጉሮሮ ልትደርስ አልቻለችም። ጠብ አደረገ። ያ ሰው ከራብ የተነሳ ከጥም የተነሳ ያ ሰው ሞተ። እንደገና ደግሞ በላየ ሰብም በመንገድ ሲሄድ ከመከራ ጽናት የተነሳ ሞተ። ሲሞት እርኩሳን መናፍስት አጋንንት ይህንን ሰው የኛ ንብረት ነው የኛ ሀብት ነው ብሎ እያዳፉ ወደ ሲኦል ሊወስዱት ሲያታግሉ በመጨረሻ እመቤታችን ቅድስት ድንግል ማርያም ቆመችለት። ይህማ በስሜ ውሃ ጠጥቷል፣ የተጠማ ጠጥቷል ብላ ነፍሱን አስማረች። ዛሬ ታሪክ ሆኖ በታምረ ማርያም ተጽፎ እመቤታችን ያደረገችው ታምር ተብሎ ለትውልድ ይነገራል። ዛሬ ስሟን የምትጠሩ በምልጃ የምታምኑ የምትተማመኑ በዚህ የተገኛችሁ ሁላችሁም እመቤታችን አለው ትበላችሁ። እመቤታችን በምልጃዋ ትርዳችሁ። የእመቤታችን ምሕረት የአባታችን የአምላካችን ምሕረቱ በእመቤታችን አማላጅነት ለሁላችን ይደረግልን። እልል ብላችሁ አመስግኑ እግዚአብሔርን። ስሙ የተመሰገነ ይሁንልን። በእውነት እዚህ ቦታ ላይ በየጊዜው በየዕለቱ ቅዳሴው ይቀደሳል፣ አገልግሎቱ ይገለገላል። እዚህ ቁጭ ብለው የሚያገለግሉ አባቶች ካህናት አሉ፣ ወንድሞች ዲያቆናት አሉ። ወደዚህ ቦታ እየመጡ ሱባኤ እየያዙ ከበሽታ የሚፈወሱ በጣም ፈዋሽ ጸበል አለ እዚህ ቦታ። ፈዋሽ ጸበል ብዙዎች እየዳኑ ከብዙ በሽታ እየዳኑ ያሉበት ጸበል አለ። እየመጣችሁ ተጠመቁ፣ እየመጣችሁ ሱባኤ ያዙ፣ ጸልዩ። ይህ ቦታ እጅግ ታላቅ ታምር